ልንገር ኮምቦልቻ ኢሹ አካውንት ነበር እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው ገንዘብ ያስፈልገናል በጦርነት ያደርግና ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ የመንግስት ግን መውሰድ አለብን የሚል ፖለቲካሊ ወሰንን እሺ እኔ እንደማቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር ይሄን ማረጋገጥ ይችላል ብሔራዊ ባንክ ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ስላሴ በቢሊዮን በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው ኢንፋክት 1 ቢሊዮን አካባቢ ነው የወሰደው ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ ይሄንን አቃለን ሲዋሹ በጣም ነው የሚገርምኝ እኔ እስካሁን ያዋሸሁት ይበቃኛል እስካሁን የታገስኩት ይበቃኛል ሰው ሲሸጡ የሚኖሩ ሰዎች አሉ ኤርትራዊ መሸጥ ንብረት ነው የሚባል ንብረት ነው የሚለው አውርደናል አውርደዋል ይታፍንና እንግዲህ አላማው የኤርትራን ሰራዊት እናፍርሰው የሚል ነበር በእኛ በኩል ኤርትራን ሰራዊት ለማፍረስ ግን ሰዎች እንዲመጡ ማድረግ ነው ግን ኤርትራን ሰራዊት ማፍረስ ዘመቻ ጀምራለሁ ብሎ ይሄን የሚመራው ወገን ገንዘብ ያላቸውን ሰዎች ብቻ ነው ማፍረስ የሚችለው ስለዚህ የደሃ ልጅ ወጥሮ ሊዋጋ ይገደዳል ማለት ነው ሶ ከያዝኩ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ ሰው 20 ሰው ካፈንክ $80,000 ታስገባለህ በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ ያገቱ አሁን በኤርትራነት ጀመረ መጨረሻ ወደ ትግራይ ተወላጆች ዞር ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ኮናቸው እነዚህ ሲፎክሩ ሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም ደግሞ በቀጥታ ስልካቸው ነው የሚደውሉት ጌታቸው ከስልጣን አስወግደናል ስለዚህ የፌደራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጣጣፍ ኮንትሮባንድ የማጣጣፍ ነው ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆን ግን እንትናቸው ተረታቸው እንደነው ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን አንዴ ደቡብ እናስመልሳለን ማፈሪያ ምን የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው ሰው በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ ስለዚህ በወንጀል የሚጠየቅ ሰው አንዳንድ ይገርመኛል መስዋዕትነት ነው ይላል ውሸታቸው ነው መስዋዕትነት ፍላጎት የላቸው እነሱ መስዋዕት አይፈልጉ በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነፃነት አሁንም እስከመጨረሻው ሰዋለሁ ያለ መፎክር ጀነራል አለ ወርቅ ንግድ ነው ያለው ነው መባል ያለበት እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያበቁ የሰርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ለመስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 አመት ሆኖ የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቀደም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ ወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም ሶ እርሶስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ
የራሱ ሰዎች አድርጎ ነው የሚቆጥረው because የወንጀል ኔትወርክ ነው የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል አይ አሁን የራሳችን ሶስ ለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው ሌላ ነገር የለም እኔ ላይ የሚያገኙብኝ አካውንት የለም እኔ ላይ የሚያገኙት መሬት ካርታ የለም ስለዚህ ምክንያት ሁሉም ድንገር አንዳንዴ በጣም ያሳዘነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል ይሄም ሲፎክሩም ሰው እንደዚህ እንዳው ውሸት ነው መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል ሌሎች አሉ አሁንም በቃ ንግዱ ተጧጥፎ እንዲቀጥል ቀደም እንዳልኩ ነው ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰዎች ያለው ሊወጣ የሚችለው ማለት ነው ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃዮስ እንዲቀጥሉ የተደረጉ አላማው እሱ የነበረው ኤርትራን ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊተራሊ ተሸጠዋል ነገር ይሄ ትግራይ ተወላጆችን ይጨምራል ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንዴ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል ካናዳ ውስጥ ያለ አካውንት ሊሆን ይችላል ይሄን ሁሉ በዝርዝር በመናቀው ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው ህዋት ኤሴንሻሊ የህዋት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያን የሚቆጣጠራሉ ብቻ ሳይሆን ያሳሰብ ሁሉ ነው አደረጃጀቶች በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው ሰው ብዙ ጊዜ የትግራይ ወጣት ህዋትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል ምክንያቱም የጓዳ ጉዳይ አርገህ ልምታስቀምጠው ይሄን ነው የሚፈልገው የህዋት አመራር ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋት ገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው ይሄ አደገኛ ነው ከዚህ አንፃር በአንደኛው መንገድ የትግራይ ሰዎች ነው በእንደዚህ አይነት ፍረጃ ብለናል በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አሉ እውነት ለመናገር በኢትዮጵያ ታሪክ ውስጥ በተደራጀ ሬዚስታንስ ለውጥ የማምጣት ሂደት ውስጥ ትልቅ አስተዋጽኦ ያደረገ ህዝብ ነው በዚህ አጋጣሚ ከንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኤሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥራት ይጠይቃል ብለያይተህ ተንትነህ የህወሓት አመራር እንደዚህ ያደረገ የህወሓት አባል ሳይሆን የህወሓት ከፍተኛ አመራር ነው ብለህ መተንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርገውታል ሁሉ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል እኔ ፕሬዝዳንት ኮንኩ በኋላ ከመቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ሲቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል በምን ምክንያት ይሄን አንስተናል በሁሉም ስብሰባ ባለበት ለምን ቢዋሽን እንቀጥላለን ማንንም አይደለም ይሄንን ስናነሳ አገሬን ለሞቀስ አይደለም እንደ ሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ
ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ ፕሬዝዳንት ጠየቅ ነው ለምን ይሄን አረክ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው እኔ ነገር አሁን ኦዲት ተደርጓል ማለት ነው ውሸት ነው ምክንያቱም ምን እናርግ ተባብለን እኔ ሆነስትሊ ልገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት በይነስ ምብዛም የሆነ የቅንነት ኤሌመንት አለው በያመት ስለነበረ ፕሮቴክት ለማድረግ ሞክር ነበር እሱ ብዙ እኔንም አላዋጣኝም ግን አንድ አጋጣሚ አንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግር ነበር ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ ይሄንን ቀብድ ከፍለናል የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው አንድ ደላላ ነው እንግዲህ ደብረጽዮንና ሳምኖታል ማለት ነው ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ድንቆላ መሆን አለበት እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክራለሁ እንደዚህ አይነት ማጂክ የለም ግን ተከፍሏል የትግራይ ዲያስፖራ የሰበሰበው ገንዘብ ነው ሌላ ዝርዝር ራዲዮ ሊግዛ ብሎ የተሰወራለ አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተሰወራለ ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቋጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ ግን ያ ኔትወርክ በራሱ ጊዜ ያዘዘ ሌሎች ነገሮችን ይፈጽማል በዚህ በዲያስፖራ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው